አባ ኃይለ ሚካኤል፣ ክቡር አባታችን ሊቀ ጉባኤ፣ አባቶች ሊቃውንተ ቤተ ክርስቲያን፣ ካህናት፣ ወንድሞች ዲያቆናት፣ በዚህ በቅድስት ቤተ ክርስቲያን የተሰበሰባችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ጭምር በእግዚአብሔር ስም ፍጹም ሰላም እንደምን ዋላችሁ? እንደምን ከረማችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ቸርነቱ የማያልቅበት በመግቦቱ ቸርነቱ ሳይለየን እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ክብር ምስጋና ይግባው። በመባይ ተመኑ ትገብር ዘንተ ወበአይ ስልጣን፣ በማን ትእዛዝና በማን ስልጣን ይህንን ታደርጋለህ? የማቴዎስ ወንጌል ምዕራፍ 21 ከቁጥር 23። እንግዲህ ዛሬ ቅድም አባታችን መጋቤ ሥርዓት እንደተናገሩት ትናንትና ከቤተ መቅደስ ወጥቶ የሚሄድበት ሰዓት ወደ በለስ እንደሄደ ፍሬም እንዳጣባት ከእንግዲህ ወዲህ ውስጥሽ ፍሬ አይገኝብሽ ብሎ እንደረገማት ወደ አሁኑ እንደደረቀች፣ ከዚያም በኋላ ወደ ቤተ መቅደስ ገብቶ በቤተ መቅደስ የሚሸጡትን የሚለውጡትን በቤተ መቅደስ መደረግ ያለበትን ትተው መደረግ የሌለበትን ሲያደርጉ አግኝቷቸው በዛም ያሉትን ሰዎች የሚገባቸውን ግርፋት ገርፎ ከዚያ አስወጥቷቸዋል። ዛሬ ደግሞ ያንኑ የተገረፉትም በለሲቱ ስትደርቅ ያዩትም በጥያቄ መልክ በዛሬው ዕለት ጥያቄውን አቅርበዋል። መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ወደ ኢየሩሳሌም አልፎ ሲሄድ ነው እንግዲህ በለሲቱ ተርቦ አይቶ ሊበላ እንደሄደ እንደደረቀች አይቶ ቅጠሏ ለምልሞ ቅጠሏ ሰፋፊ እንደሆነ በለሷም በጣም በዛፏ ተንዘርፋ አይቶ ፍሬ ያገኝባት እንደሆነ እበላ እንደሆነ ብሎ ወደ እሱ አቀርቧል። ይህ ምሳሌ ነው። በለስ የተባለውም የሰው ልጅ ነው። መልካም ስራ ሰርቷል አልሰራም፣ እንደው ልብሱ በልብስ አጊጦ ክርስቲያን ነኝ ማለት የባላባት ልጅ ነኝ ማለት ወደ ቤተ ክርስቲያን ዘወትር በመገስገስ ብቻ ነው ያለው የሰውዬ ወይስ ፍሬ አፍርቷል ብሎ ወደ ሰው ልጅ መምጣቱ ነው። የሰው ልጅ ወደ ቤተ መቅደስ ወደ ቤተ ክርስቲያን ብቻ በመገስገስ ብቻ ሳይሆን ቅድሚያ መደረግ ያለበትን ነገር ማድረግ አለብን። የመጀመሪያው ከቂም፣ ከበቀል፣ ከቅናት፣ ከስስት ማን እንደኔ ከማለት ከነዚህ ሁሉ ተጠብቆ መጀመሪያ መምጣት አለበት። በዚህ ማቴዎስ ወንጌል ላይ እንደተናገረው ማቴዎስ 5 ላይ ወደ ቤተ መቅደስ መባ ይዘህ በምትገባበት ሰዓት ከወንድም ጋር የተጣላኸው ጠብ እንዳለ ትዝ ቢልህ መባህን በመሰዊያው ላይ አስቀምጥ። ከዚያም ተመልሰህ ሄደህ ወንድምህን ታረቅ። ወንድምህን ከታረቅክ በኋላ ፍቅር ካደረግክ በኋላ ወደ ቤተ ክርስቲያን ተመልሰህ መጥተህ መባህን አቅርብ። የዚያን ጊዜ መባህን ስታቀርብ ዋጋህን ታገኛለህ። ይህ ነው የተባለ የመጀመሪያው እና ደቀ መዛሙርቱ ይህንን ምሳሌ ከነገራቸውም በኋላ ኢየሩሳሌም ደርሰው ወደ ቤተ መቅደስ ሲመለሱ ያቺ ዕፀ በለስ ደርቃ አዩአት። መምህር ሆይ ትናንትና ይህች በለስ ለምልማ ነበር፣ ፍሬ ይገኝብሽ አልካት እንጂ ድረቂ አላልካትም፣ እንዴት ደረቀች ብለው ጠየቁት። ይህንን ጥያቄ ሲጠይቁት በዚህ በዕፀ በለስ ብቻ የሚደረግ አይደለም፣ እናንተም እምነት ካላችሁ ሁሉ ነገር ይደረግላችኋል፣ ሁሉ ነገር ማድረግ ትችላላችሁ። የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ተራራውን ተነስተህ ወደ ደጃለው ቦታ ሂዱ፣ ይህንን ሾላ ተነቅለህ ከዚያ ቦታ ሄደህ ተተከል ብትሉት ሄዶ ይተከላል፣ ሁሉ ይሆንላችኋል፣ ሁሉ ይደረግላችኋል
ብሎ ነገራቸው። ከዚያም በኋላ ራሳቸውን ጻድቅ አድርገው መንግስት ከመንግስት ክህነት ከክህነት እንዳይፋለስ እየጻፉ ጠንቅቀው እያስቀመጡ በዚያ ብቻ እንጸድቃለን ያሉ የኦሪትን ሕግ ትንቢቱን ምሳሌውን የነበረውን ያንን ዘመኑን ቆርጠው ያስቀሩ ክርስቶስ መጥቶ ሲያስተምራቸው ያላመኑ ጸሐፍት ፈሪሳውያን በዛ ቤተ መቅደስ ሲሸጡ ሲለውጡ ስለነበረ ብዙዎችን ገርፎ ያስወጥቷቸዋል። የእነዚህ አለቆች ደግሞ መጥተው በመባይ ተመኑ ትገብር ዘንተ ቅድመ አባታችን የተናገሩ የጥያቄ ቀን ነው ብለዋልና ጥያቄውም በማን ስልጣን ነው? ዕፀ በለስን እንዳደረገ ስታደርቅ እናያለን። ከቤተ መቅደስ ደግሞ ስንሸጥ ስንለውጥ ሁሉ ስናደርግ የነበረውን ሕጋችንና ስርዓታችን አጠፋ። ይህንን ሁሉ እንድታደርግ እንድትገርፍስ ሰውንስ እንድታስወጣ ማን ስልጣን ሰጠህ? ብለው ጥያቄ አቅርበውለታል። ከዚህም በኋላ የሰውን ልቦና ሳይነግሩት ያውቃልና በልቦናቸው ያሰቡትን ተንኮላቸውን ክፋታቸውን ያውቃልና ለጥያቄያቸው በጥያቄ መልሶላቸው እኔም እንግዲያስ አንድ ጥያቄ ጠይቃችኋለሁ። እናንተ ያን ጥያቄ ከመለሳችሁልኝ አግባብ ሆኖ ካገኘሁት እኔም ይህንን ስልጣን ይህንን ያደረኩት በማን ስልጣን እንደሆነ እነግራችኋለሁ። የዮሐንስ ጥምቀቱ ከእግዚአብሔር ነው ወይስ ከሰው? ከሰማይ ነው ወይስ ከምድር? እስኪ ንገሩኝ አላቸው። ይህ ጥያቄ አስደነገጣቸው።